ማህዲ እስማኤል እባላለሁ። የጅግጅጋ ዩኒቨርሲቲ የኢለርኒንግ ዳይሬክተር ነኝ። ስሜ አዳነች ዘመዴ ወልደ ማርያም፣ ረዳት ፕሮፌሰር በእንግሊዝኛ ቋንቋ አርባ ምንጭ ዩኒቨርሲቲ። My name is Dr. Amara Tesfaye Braham. I work as an assistant professor in the School of Teacher Education at Bahar Dar University, Ethiopia. ዶክተር ትዝታ እንዳለ ሄልጮ እባላለሁኝ። የሚሰራው አርባ ምንጭ ዩኒቨርሲቲ በተፈጥሮ ሀብት ዲፓርትመንት አስተማሪና ተመራማሪ ነኝ። ባለፈው ለአንድ ዓመት ያክል የተማርነው የጂሲቲ ኦር ግራጁዌት ሰርቲፊኬት ኢን ለርኒንግ ኤንድ ዲዛይን ቴክኖሎጂስ የሚባል ስልጠና ተምረን ጨርሰናል። ስልጠናውን የሰጠው የአሪዞና ስቴት ዩኒቨርሲቲ ነው። የወሰድነው የጂሲቲ ስልጠና ብዙ ጠቀሜታ አሉት። ለምሳሌ ማስተማርን ከተለመደው የመማር ማስተማር ሂደት ማለትም መምህር ተኮር እና ዕውቀት ተኮር ከሆነው ወደ ተማሪ ተኮር፣ ውጤት ተኮር እና ክህሎት ተኮር ማምጣት መቻሉ በጣም ትልቅ ጠቀሜታ አለው። ሌላው ደግሞ እርስ በርስ መማማር መቻል ኮላቦሬቲቭ ለርኒንግ በጣም ወሳኙ ነገር ሆኖ ነው ያገኘሁት። በተጨማሪም 24 ሰዓት ወይም ተማሪው በሚመቸው ሰዓት ገብቶ መማር መቻሉ ይሄም ግንኙነት ማድረግ መቻሉ ትልቅ ጠቀሜታ አለው። The program has improved my knowledge and skills to design and deliver online instructions. Specifically, it has helped me to understand the roles of instructional designer, use various emerging technologies to design online contents, design inclusive and accessible digital content, manage changes online education, deliver, assess, and improve online contents, improve students' engagement and success in online instruction. ያው እንደምናውቀው ሰልጣኞች ወይም ተማሪዎቻችን የተለያየ ፍላጎት፣ የተለያየ የትምህርት አቀባበል የመማር ዘይቤ ያላቸውና እነዚህ የተለያየ ፍላጎት ወይም ትምህርት የመማር ዘይቤ ያላቸውን ተማሪዎችን ባማከለ መልኩ ኮርስ ወይም ተማሪ ተኮር ተማሪን የሚያሳትፍ ትምህርት አዘገጃጀት ወይም አቀራረብ እንዲኖረኝ አድርጎኛል። በበኩሌ ዕለት እንቅስቃሴ ላይ ማለት ነው። እንግዲህ ይሄኛው ስልጠና ትምህርትን ከማዘመን አንጻርም ትልቅ ሚና ተጫውቷል። ምክንያቱም የተለያየ ቴክኖሎጂዎችን ከኦንላይን ሲስተም ወይም ፕላትፎርሙ ጋር አቀናጅተን በመጠቀም የተሻለ ተደራሽ ወይም ለሁሉ ተደራሽ ሁሉንም ያማከለ የተለያየ ፍላጎት የተለያየ ሁኔታ ውስጥ ያሉ ሰልጣኞችን ባማከለ መልኩ ትምህርት አዘገጃጀት አቀራረብ እንዲኖርና ተደራሽ ትምህርትን ተደራሽ ከማድረግ አንጻርም ትልቅ ሚና ተጫውቷልና ትምህርትን ለማዘመንም የተሻለ ሚና ተጫውቷል። ሌላው አካታች ወይም ደግሞ ኢንክሉሲቪቲ ኤንድ አክሰሲቢሊቲ የሚለው ቶፒክ በጣም ውጤታን ለመጨመር ከፍተኛ አስተዋጽኦ አለው። ቴክኖሎጂ መጠቀም ግንኙነት ማሳለጥ የሚቻልበት መሆኑ ደግሞ ሌላው ጠቀሜታ ነው። ስለዚህ ከብዙ በጥቂቱ ይህን ይመስላል። I strongly believe that the skills and knowledge the trainees acquire in this program has a pivotal role in helping the Ministry of Education and higher education institutions to achieve their objectives, which include to improve the Ministry of Education initiatives for educational digitalization, the training which also to help us to apply evidence-based instructional design models to create flexible and learner-centered curricula, participate in staff training to ensure they can effectively use technologies for teaching, assessment, and increase students' engagement in the teaching learning process, promote and apply quality assurance techniques in digital and blended learning instruction through structured evaluation framework. የትምህርት ተደራሽነትን ለመጨመር ያግዘናል። ፍሌክሲቢሊቲ የትምህርት ፍሌክሲቢሊቲ ኦር ኤጁኬሽን ፍሌክሲቢሊቲም የሚጨምርና የሚያስተካክል ይሆናል ማለት ነው። ኦንላይን ትምህርት አጠቃላይ በአገር አቀፍ ደረጃ የተጀመረው ዲጂታል ኢትዮጵያ ኢኒሺዬቲቭ እንደሚያስቀምጠው ሁሉ ዩኒቨርሲቲዎችና ትምህርት ሚኒስቴር የራሳቸው ድርሻ መወጣት ይኖርባቸዋል። ይህንን ድርሻ ለመወጣት ከሚያስፈልጋቸው ነገሮች አንዱ ኦንላይን ትምህርቶችን ቀርጾ ዲፕሎይ የማድረግ ስራ ነው የሚሆነው። ይሄ ስልጠና ከዚህ አኳያ ዩኒቨርሲቲዎችና ትምህርት ሚኒስቴር ኦንላይን ትምህርትን ቀርጾና ዲፕሎይ ለማድረግ ያግዛቸዋል ማለት ነው። በጣም ጥሩ ልምድ ያገኘውበት ስልጠና ነውና በዚህ አጋጣሚ ዩኒቨርሲቲውንም ትምህርት ሚኒስቴሩንም አጠቃላይ ማመስገን ወዳለሁ። ከዚህ በኋላ በዩኒቨርሲቲዎች ላይ የሚቀርጹ ኦር በዩኒቨርሲቲዎች ላይ የሚሰሩ እና ዲቨሎፕ የሚደረጉ የኦንላይን ኮርሶች እና ኦንላይን ስልጠናዎችን
በብቁ በሆነ መልኩ ለመስራት የሚያስችለን ስልጠና ነበረ። አጠቃላይ ይህ ስልጠና በጣም ጠቃሚ እንደነበረ ለማስታወስ ያክል ነው የምንፈልገው። ሌላው ደግሞ በትምህርት ሚኒስቴር የሚጀምረው ይህንን ስልጠና ሎካላይዝ የማድረግ ስራ ተጀምሯልና ያንን ስራ በጊዜ መስራት ይኖርብናል ብዬ ነው ማምነው። አመሰግናለሁ።